የኢትዮጵያ ንግድ ባንክ የኢትዮጵያ ፕሪሚየር ሊግ የስያሜ ስፖንሰር በመሆን ሁሉንም ጨዋታዎች በቀጥታ ስርጭት በእያንዳንዱ የእግር ኳስ አፍቃሪ ቤት ተደራሽ በማድረግ ቀዳሚ ሀገራዊ ተቋም እንደሆነ ተገልጿል። የ2018 ዓ.ም ሲቢኢ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ግማሽ ዓመት የማጠቃለያ መርሃ ግብር በቢሾፍቱ ከተማ ተከናውኗል። በመርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ ንግድ ባንክ የከስተመር ኤክስፒሪያንስ ምክትል ፕሬዚዳንት አቶ ኃይለ ኢየሱስ በቀለ የኢትዮጵያ ንግድ ባንክ እግር ኳስን ጨምሮ በተለያዩ ስፖርታዊ ዘርፎች ላይ በመሳተፍ ሀገራዊ ኃላፊነቱ እየተወጣ ይገኛል ብለዋል። የኢትዮጵያ ንግድ ባንክ ከኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ጋር በመቀናጀት የኢትዮጵያ ፕሪሚየር ሊግ ጨዋታዎችን በራስ አቅም በቀጥታ በማሰራጨት አዲስ ታሪክ መጻፍ መቻሉም ተናግረዋል። የኦሮሚያ ብሮድካስቲንግ ኔትወርክ ምክትል ዋና ስራ አስፈጻሚና የፕሮግራም ዘርፍ ኃላፊ አቶ ደረጀ ገዳ በበኩላቸው ኦቢኤን በራሱ ቴክኖሎጂና ሰው ኃይል የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ከሁለት ሜዳዎች በቀጥታ በማሰራጨት ቀዳሚ የሚዲያ ተቋም ነው ብለዋል። ይህም ሊሳካ የቻለው የኢትዮጵያ ንግድ ባንክ ውድድሩን ስፖንሰር በማድረግ የገንዘብ ምንጭ መሆን በመቻሉ ነው ብለዋል። ይህ የባንኩ ድጋፍ የሊጉ ጨዋታ በእያንዳንዱ ኢትዮጵያዊ ስፖርት ወዳድ ማህበረሰብ ቤት እንዲደርስና የስፖርት ማህበረሰቡ ፍላጎት እንዲያሟላ መስቻሉንም አቶ ደረጀ ተናግረዋል። የ2018 ዓ.ም የኢትዮጵያ ፕሪሚየር ሊግ ግማሽ ዓመት ውድድር ሲጠናቀቅ 143 ጨዋታዎችን ከሁለት ሜዳዎች በቀጥታ ስርጭት ተደራሽ መደረጋቸው በመርሃ ግብሩ ይፋ ተደርጓል።